ልንገራችሁ፣ ትልቅ ሰው ሆናችሁ አባታችሁ ናፍቋችሁ ያውቃል? ሕፃን ሳትሆኑ ራሳችሁን ችላችሁ አባታችሁ ናፍቋችሁ ያውቃል? እኔ ግን አባቴ ናፈቀኝ። ባጥል የሚፈርድ አባቶች ሲበዙ ሳይ አባቴ ናፈቁኝ። የኔ ውድ አባት ናፈቁኝ። በዳይ ሲበዛ ሳይ አባቴ ናፈቁኝ። ሴትነቴን ሳያከብሩ የሴቶች ቀን ብሎ የሚያከብሩ ሰዎች ሲበዙ ሳይ አባቴ ናፈቁኝ። አባቴ ናፈቁኝ። የኔ ውድ አባት ቀብራችሁን አላህ ኑር ያደርግልኝ። የኔ ጌታ አባቴን አደራል። ምንም ክፉ ነገር አታስነካብኝ። የኔ አባት ውድ አባት ነበር። ማንም እንባ አላለቀሰበትም። አባቴ ናፈቀኝ። በደሎች ሲደራረቡ አባቴ ናፈቀኝ። ባጥል የሚፈርድ ሲበዛ አባቴ ናፈቁኝ። ወላሂ የኔ ውድ ጌታ አባቴን የዓለም እዝነት አድርገህ ከላካቸው ረሱል ሰለላሁ ዐለይሂ ወሰለም ጎን አድርግልኝ። አባቴ ናፈቁኝ። ምሰሶዬ ናፈቁኝ። ጌጥ ክብሬ ናፈቁኝ። መሰረቴ ናፈቁኝ። አለኝታዬ ናፈቁኝ። እማማክረው ሳጣ አባቴ ናፈቁኝ። ብቸኝነት ሲበዛብኝ አባቴ ናፈቁኝ። ትከሻዬ ነው ያልኩት ትከሻዬን አውልቆ ሲወስድብኝ አባቴ ናፈቁኝ። እጅ አልሰጥም ብዬ ብታገል ውደቂ ብሎ ውድቀቴን ሲመኙልኝ አባቴ ናፈቁኝ። እምባዬ ምንም ሳያደርጋቸው ሲቀር አባቴ ናፈቁኝ። የሚከራከርልኝ ሳጣ አባቴ ናፈቁኝ። ልጄ የሚለኝ ሳጣ አባቴ ናፈቁኝ። መታገስ አቃተኝ። የኔ ውድ አባት ቀብሮትን አላህ ኑር ያደርግልኝ። ቀና አትበይ ብሎ ጎንበስ እንድል ሲኮረኩሙኝ አባቴ ናፈቁኝ። ቆመሽ አትሂጂ ብሎ ውድቀቴን ሲመኙልኝ አባቴ ናፈቁኝ። የሚፈርድ ሳጣ አባቴ ናፈቁኝ። አለኝታዬ ናፈቁኝ። ክብር ጌጤ ናፈቁኝ። ልጄ የሚለኝ አጣሁ ናፈቁኝ። በብቸኝነት ላይ ብቸኝነት ሲደማመርብኝ አባቴ ናፈቁኝ። እማማክረው ሳጣ አባቴ ናፈቁኝ። አለኝታዬ ክብር ጌጤ ናፈቁኝ። ሀቅ የሚፈርድ ሳጣ አባቴ ናፈቁኝ። ትንሽን ሀቅ የሚያወጣልኝ ሳጣ የደም ካሳ የሚያስጨርሱት አባቴ ናፈቁኝ። የሚነጥቁኝ ሲበዙ አባቴ ናፈቁኝ። ሲከፋኝ አባቴ ናፈቁኝ። ውድቀትን የሚመኝልኝ ሲበዛ አባቴ ናፈቁኝ። አማካሪ ናፈቁኝ። የኔ ጌታ የበደሉኝ ሰዎች ማንነታቸው ሳልነግርህ ታውቃቸዋለህ። ለበላይም በላይ ያለውና ጉልበትህን ለነሱ አሳያቸው።
እኔ ደካማ አንድ ባሪያ ሴት ነኝ። አዎ እየበደሉኝ የሴቶች ቀን ያከብሩልኛል የኢትዮጵያ ወንዶች። አንተ እኮ አክብረህ በስሜ ቁርአን አውርዳልኛል፣ ሱረቱን ኒሳ ብለህ ሰይመህልኛል። የኔ ጌታ ጊዜው ገንዘብ እንጂ ሰው የሚፈርድበት ጊዜ ጠፍቷልና ጌታዬ፣ ከእስራኤል ቀጥላ ኢትዮጵያ ውስጥ ወንጀል ይበዛቷልና እባክህን ሀገሬን ሰላም አድርጋት፣ የሀገሬን ሴት ሰላም አድርጋት። በአራቱም አቅጣጫ ያነባሉና እንባቸውን ጥረግላቸው የኔ ጌታ። ያላንተ ማንም የለንም። ሁሉም ከፍቶብናል። እባክህን ጌታዬ የሀዩን ቀዩም አትተወን። ሀቀኛ አባቶችን አብዛለን፣ ባጥለኛ አባቶችን አቅል ስጣቸው። ገንዘብ እንጂ ፍትህ ጠፍቷል። አባቴ ናፈቀኝ፣ ክብሬ ጌጤ ናፈቀኝ። ምሰሶ ይናፈቅ። እኔ ውድ አባት ቀብራችሁን ኑር ያደርገው። አባቴ ሀቅ የሚፈርድ ጠፋ። ሀቅ ፈራጅ አባቴ ናፈቁኝ። ሴትን የሚያስለቅሱ በዙ። በደል ተንሰራፋ። አባቴ ናፈቁኝ። የሴቶች እንባ መሬት ቢያንቀጠቅጥባቸውም የኢትዮጵያ ሕዝብ ግን ልቡ ደነደነ። ሀቅ ፈራጅ ጠፋ። አባቴ ናፈቁኝ። አባቴ ናፈቁኝ። ጎኔ ናቸው ያልኳቸው ሰዎች ጎኔን ቆርጦ ሲጥሉት አባቴ ናፈቁኝ። ትከሻዬ የመሰሉኝ ሰዎች ትከሻዬን አውልቆ ሲወስዱብኝ አባቴ ናፈቁኝ። በውዱ ነብይ አደራ የተባልኩኝ ሴት አደራዬን ሲበሉት አባቴ ናፈቁኝ። የኔ ውድ አባት አለኝታዬ፣ የዓለሞች አባት ተምሳሌት፣ ጌታ የበደሉኝ ሰዎች እጃቸው ስጣቸው። ሐስቢነላሁ ወኒዕመል ወኪል፣ ሐስቢነላሁ ወኒዕመል ወኪል፣ ሐስቢነላሁ ወኒዕመል ወኪል። እንባዬ እንደዚህ ጠራይ እስኪበሰብስ ባለቅስም አላህ ስለማይቸኮል ምንም አልሆኑም። በዳዮቼ ዘና ብሎ እየኖሩ ነው። እኔ ግን በየጊዜው አለቅስላቸዋለሁ። ታውቃላችሁ፣ አንዳንድ ሰዎች አገራችሁን እንድትጠሉ ያደርጓቸዋል። ቅስማችሁን ስብር ያደርጉታል። ቆማችሁ ሲያዩአችሁ ያማችኋል። በምን በኩል ውድቀታችሁ? አንዳንዴ መጥፎ ነገር ሲገጥማችሁ ከባድ ቢሆን እንኳን ጠላት ወዳጃችሁን ለይታችሁ ታውቁበታላችሁ። ጠላትና ወዳጃችሁ የሆነ ነገር ካልገጠማችሁ በምንም ተአምር ለይታችሁ አታውቁም። የሆነ
የሆነ ነገር ግን ሲገጥማችሁ ችግር ላይ ስትወጥቁ ጠላትና ወዳጃችሁን በደንብ ለይታችሁ ታውቃላችሁ። ሀቅ ፍራጅ ጠፋ። ፍርድ በአፍ ሳይሆን በገንዘብ ሆነ። እኔ ድሮ አባቶችን ማቀው